ሰላም እንዴት ናችሁ? የቻናሌ ተከታዮች ደህና ናችሁ? እኔ ካለው እግዚአብሔር ይመስገን። ፈጣሪ አምላክ በያለንበት ይጠብቃችሁ ይጠብቀን እያልኩኝ አገራችንን ሰላም ያደርግልን። እንግዲህ ዛሬ በአዲስ ቪዲዮ ነው የመጣሁት። እናንተም ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ ሆኑ። ነባሮችም አመሰግናለሁ። እንግዲህ ዛሬ እንግዲህ ስለ ጽጌና ዳጊ ነው የመጣሁት። ባለፈው ጽጌ እንግዲህ ዳጊና ከሽማግሌ ሊላክል ነው እና መገኘት አለበት፣ ክፉንም ደጉንም አብረን አሳልፈናን ብለው ዳጊን ጠርተው ነበረ። ዳጊ ሲመጣ እንግዲህ የማን ነው የሽማግሌ የሚላክለት ይላል። እነሱም ዝም ብሎ ያዩታና ጓደኞቿ የእናንተ ነው የማን ነው ያንቺ ነው ሲል እረ አይደለም ጽጌም ንገሩት እንጂ ትላለች። ጽጌም አይ ስትል ጓደኞቿ ደግሞ ለጽጌ ነው የሚላክላት ይሉታል። እሱ ደግሞ አትጃጃሉብኝ፣ ምንድን ነው እንደዚህ የሚያደርጋችሁ ብሎ ይቆጣል። ጽጌ እንዴ ምን ነው ዳኒ? አው ለእኔ ነው የሚላክልኝ፣ ስለዚህ ከሽምግልናው እኮ አብረህ እንድትገኝ ብዬ ነው ትለዋለች። ከዛ ዳጊ አላመንም፣ የፈለገ ነገር ቢሆን አታገቢም ይላታል። እንግዲህ ጽጌ ላገባ ነው ስትለው አንቺ ያምሻን እንደ ጂል ብሎ ነው እየሰደባት። እንግዲህ ዳጊ ጽጌን ይወድ በጣም ነው የሚወዳት። ያው ደፈር ብሎ እሷ ብዙ ጊዜ ከሌላ ሴት ጋር ስታየው በጣም ትናደዳለች። በጣም ነው የምትወደው። እሱ ግን ትንሽ ጊዜ ሊሰጣት አይችልም። አሁን ጽጌ እንግዲህ ላገባ ነው ሽማግሌ ሊላክልኝ ነው ስትለው ትንሽ እሱ አንጨርጭሮታል። ምክንያቱም እየቀደደች ነበር የመሰለው እና በቤተሰብ የመጣ ባል ነው ላገባ ነው ትለዋለች። ዳኒም እና ታዲያ በቤተሰብ የመጣ ባል ልታገቢ ነው ይላታል። ጽጌም ቤተሰብ መቼም አይሳሳትም ትለዋለች። እና ደግሞ ልጁን ወድጀዋለሁ ትለዋለች። ዳኒ በቃሽ እስከ ዛሬ የቀለድ ነው ይበቃናል፣ አትቀልጂ ይላታል። ጽጌም የምን ቀልድ ነው ትለዋለች። ዳጊም አትጃጃይ፣ የማን ነው ሽማግሌ የሚላከው? እውነቱን ልቅ ንገሪኝ ይላታል። አሁኑ ዳጊ የማን ነው ሽማግሌው ይላታል። ጽጌም ለእኔ ነው የሚላክልኝ ትለዋለች። ዳኒ ደግሞ አይ አታገቢም ይላታል። ጽጌ አንተ ስላልክ ነው እንዴ የማላገባው ትለዋለች። አዎ አታገቢም ይላታል። እና ጽጌ እልቁንስ ነገ ከሽምግልናው እንድትገኝ አልመጣም እንዳትለኝ ይላል። ዳጊ ግን በቃ ካሜራውን አቁሙት ይላቸዋል። ጽጌ ደግሞ አይ አይሆንም፣ ቤተሰቦች ሁሉ ማወቅ አለባቸው ትለዋለች። እኔ እኮ ቀልድ ስለመሰለኝ ነው ይላታል። ጽጌም የሚን ቀልድ ነው ትለዋል። ጓደኞቿም ቀልድ እኮ አይደለም እውነት ነው ይሉታል። ዳጊ ደግሞ እና ታዲያ እንዳጨበጭብ ነው እንደ የፈለጋችሁ፣ ስለዚህ ነይ አንቺና እኔ እናውራ ይላታል። ጽጌ ደግሞ አይ የምናወራው ነገር የለንም ትለዋለች። እና ቁጭ በልና እናውራ ትለዋለች። ጽጌ እንግዲህ በል ፈታ በል ለሚያዩ ሰው ለባሌም ሆነ ለባሌ ለቤተሰቦች ጥሩ አይደለም፣ ፈታ በል ትለዋለች። እንግዲህ ማነው ዳጊ እንግዲህ አላመነም። ምክንያቱም እንግዲህ ዳጊ ያው ትንሽ በቅናት ተንጨርጭሯል። የጽጌ አጃቢዎቿ ጓደኞቿ እባካችሁ ተረጋጉ፣ ስለዚህ ፋሚሊ እኮ ይሄን ነገር ያያን ይሉታል። ዳጊ ደግሞ በቃ ይሄን ነገር አውርጄ ልጆቹንም አስወጭልኝ ይላታል። ጽጌ ደግሞ ለምንድን ነው የሚወጡ ትለዋለች። እንግዲህ ጽጌ እንግዲህ አብሮ አደጌነ ጓደኛዬ፣ ስለዚህ ከፕሮግራሜ መገኘት አለብህ ትለዋለች። ዳጊ ደግሞ እና ታዲያ ቁሜ ቁጭ ብዬ እንድድርሽ ነው ወይ የምትፈልጊው ይላታል። እንግዲህ ዳጊ ማን ነው የሚያገባሽን ሰው አይዋል፣ ማንኛው ሽማግሌ ከቤት ውስጥ አይገባም፣ አሳይሻለሁ ይላታል። ጽጌ ደግሞ ምን አገባህ? አገባለሁ እኔ ከፈለግ ነገ ከሽምግልናው ነገ ነው የሚላከውና ስትለው፣ ዳጊ ግን አይ እኔ እያለው ማንም አያገባሽም ብሎ ያው የቅናት መንፈስ እሪ ይላል። እንግዲህ ዳጊና ጽጌ አብረው ነው ብዙ ነገር አሳልፈዋል። ብዙ ነገር ደግሞ አብረው ነው ያደጉትው። እንግዲህ ዳጊ ጽጌ ለማንም እንድትሄድ ሌላ ሰው እንድታገባበት አይፈልግም። በጣም ነው የሚወዳት፣ እሷም በጣም ትወደዋለች። ያው ብዙ ጊዜ አየችው እንግዲህ በመጨረሻ እንግዲህ ሌላ ላገባ ነው ስትለው እንግዲህ ከዛ በኋላ እኔ እያለው ለምን ታገቢያለሽ ብሎ ነው እንግዲህ አንዳንድ ወንዶች የተጣለውን ሲያነሱባቸው አይወዱምና እንግዲህ ዳጊ ዛሬ እንግዲህ ለጽግሻ እንግዲህ ሽማግሌ ልኮላታል።
ያው ይጋባሉ ብለን ተስፋ እናደርጋለን። እንግዲህ የባለፈው እንግዲህ አሁን ዳጊ ጽጌ ሌላ ሰው እንድታገባበትም አይፈልግም፣ እሱ እንዳገባት ነው የሚፈልገው። እኛ ቢጋቡ ያው ደስ ይለናል ቢጋቡ፣ ምክንያቱም አብረው ስላደጉ ያው እሷም ተወደዋለች እሱም ደግሞ ይወዳታል። ግን ሁለቱ እልክ ስላለባቸው ነው ይሄን ያህል እንጂ ይዋደዳሉ። እንግዲህ ቀጣይ ደግሞ ያው ሰርጋችንን የምንበላ ያደርገን። ፕራንክ ከሆነ ግን በጣም ይደብራል። ፕራንክ ነው እኛ ያንገሸገሸን እና ትዳር ጥሩ ነው፣ ያግቡ። ያው አግብተው ወልደው ይክበዱ፣ የልጅ ልጅ ያሳያቸው፣ ይጋቡ ነው የምንለው። እና እንግዲህ ዳኒ እንግዲህ ዛሬ ያው ሽማግሌ ይልካል ለጽግሻ። ጽግሻ ደግሞ እንግዲህ መልሱን ምን እንደምትል አናቅም። የባለፈው ያው ሽማግሌ ሊመጣልኝ ነው ብላለች። ዳጊ ደግሞ ያው እንዳያችሁት እንግዲህ እኔ እያለው ሌላ ሽማግሌ አይመጣም አይሆንም ብሏታል። ጽጌ ደግሞ እንግዲህ ምን አገባህ አገባለሁ ብላለች። ጓደኞቿም እንግዲህ እባካችሁ ወደ ውስጥ ግቡና እናንተ አውሩ ቢሏቸው፣ ጽጌ ደግሞ አይ እኔ ወደ ውስጥ አልገባም፣ ከዚህ ከእናንተ ከጓደኞች ፊት የሚያወራውን ያውራ፣ ስለዚህ እኔ ላገባ እንደሆነ እውነቱን ማወቅ አለበት ብለዋለች። ዳጊ ጽጌ የምታገባ አይመስለውም። ምክንያቱም በቃ አይደለ እውነቷን ነው። ያው ልጅነት አይመጣም፣ ሰው እያደገ እንጂ እያነሰ አይሄድም። ስለዚህ ልጅነት ያው ብዙ አመት በልጅነት ያው በጓደኝነት እህትና ወንድም ሆነው አሳልፈዋል። ጽጌ ደግሞ እንግዲህ የሴት ልጅ እድሜ ስለሆነ ያው ማግባት ትፈልጋለች። እንግዲህ አሁን እንግዲህ ላገባ ነው ያለችው እንግዲህ ምክንያቱም ያው ዳጊን ለማነሳሳት ነው። ዳጊ ምን ይላል እስኪ ዳጊ ለእኔ ቦታ አለው ወይ ብላ እንግዲህ ዳጊን ለመፈተሽ ነው። በእርግጥም ቪዲዮውን እንዳየነው ከሆነ ዳጊ ጽጌን በጣም ነው የሚወዳቱ። የማይወዳት ቢሆን እሺ በቃ ደስ ይለኛል አግቢ ነበር የሚላ፣ ነገር ግን ስለሚወዳት አይሆንም እኔ እያለው ደግሞ ሌላ አታገቢ ምን ያላት እንግዲህ እሷ ደግሞ አይሆንም በቃ ስለዚህ እስከ ዛሬ ብዙ ነገር አሳልፈናል እና ሌላንም አገባለው በቤተሰብ ነው የመጣልኝው፣ ስለዚህ ደግሞ ልጁን ወድጀዋለሁ ነው የምትለው። እሱ ደግሞ እንዴት ነው በዚህ ዘመን በቤተሰብ የመጣ የምታገቢው ብሏታል። ምክንያቱ እሷ ደግሞ ቤተሰብ ሁሉን ነገር ያውቃል ብላለች። እውነቷ ነው። እንደውም እንደዚህ ዝም ብሎ ተዋውቆ ከማግባት ቤተሰብ ያመጣው ትዳር ነው በረከት ያለው። በዚህ በሶሻል ሚዲያ ተዋውቆ የሚጋቡት እሱ በረከት የለውም። ነገር ግን እንደዚህ በቤተሰብ ምናምን ሲመጣ በቤተሰብ ባል መቼም ቤተሰብ ለልጆቻቸው ጥሩ ነገር ነው የሚያመጡትና ምክንያቱም ያው ጥሩ ነገር ስለሚያመጡት ትዳሩን በረከት ያኔ ጥሩ ይሆናል። ያው በፊት ቤተሰቦቻችን ሲያገቡ እንግዲህ ያው ሽማግሌ እየተላከ ነው። አሁን ግን ያው ይሄ ሶሻል ሚዲያ ከመጣ በኋላ ነው እንግዲህ ሶሻል ሚዲያው ከመጣ በኋላ ይተዋወቃሉ። ቤተሰብ ሳይመረቃቸው ይጋባሉ። ተጋብተው 2 ወር 3 ወር ሳይቆዩ ደግሞ መጨረሻ ላይ ይፋታሉ። እና እንግዲህ ያው ጽጌ ይዛው የመጣችው ቪዲዮ ምንም ፕራንክ ቢሆን ያው አስተማሪ ነው። እውነቷ ነው። በቤተሰብ የመጣ ቤተሰብ ከወደዱት እሷ ደግሞ ያው ተወደዋለች እና ያው ያስተምራን ብዬ አስባለሁ። ዳግም እንግዲህ በዛ እልክ ተነሳስቶ ነው እንግዲህ ሽማግሌ ሊልክ የተነሳው እንግዲህ ምክንያቱም ወንዶች ያው የተጣለን ነገር ሌላ ሰው ሲያነሳባቸው ስለማይወድ ነው እና ለዛ ነው። ለማንኛውም የዛሬው ቪዲዮአችን እንግዲህ ይሄን ይመስላል። እውነት ፕራንክ ካልሆነ ደስ ይለናል። እኛ ቢጋቡ ግን ፕራንክ እየሆነ በጠበጠን። እውነት አሁን እኮ ፕራንኩ እውነቱ እኛን ለመለየት አቅቶናል። ስለዚህ እንደው አገራችን ያላችሁ ዩቲዩበሮች ባካችሁ እንደው ደህና ነገር ስሩ እንላለን። ምክንያቱም ህዝቡን የሚያስተምር ነገር ብትሰሩ ደስ ይለናል። ለሚመጣው ትውልዱም ጥሩ ነገር ብታመጡ ተከታይ ይኖራቸዋል። ግን በውሸት ተጋባን ትላላችሁ፣ በውሸት ደግሞ
ተፋታን አትበሉ። ትዳር ሲጀመር ማለት ነው ወደ ትዳር ስትገቡ ወደ ትዳር ስትገቡ ማንኛውም ትዳር ውስጥ ሲገባ ደስተኛ ሆኖ የሚኖር የለም። ምሳሌ እንግዲህ ወይ ሴቷን ነገረኛ ከሆነች ደግሞ ወንዱ ጥሩ ከሆነ በትዕግስት መክሯት ወደ ማለት ያው ጥሩ ነገር ከመከራት ልትመለስ ትችላል። ነገር ግን ሁለቱ ነገረኞች ከሆኑ ያው እሳትና ጭድ በሏቸው። ስለዚህ ትዳር ውስጥ ሲገባ ያው ተቻችሎ መኖር ነው ያለው። ስለዚህ ሁሉም አልጋ በአልጋ አይሆንም እና ተስማምታችሁ ኖሩ እላለሁ። የኢትዮጵያ ዩቱበሮች ሌላውን አይመለከትም። ዩቱበሮች እና ደግሞ ቪዲዮአችሁ ምክንያቱም አሁን ቪዲዮአችሁ ይቀመጣል አይደለ? ያው ልጆቻችሁ የልጅ ቤተሰብ ምናምን ያዩታል። ቪዲዮ እናንተ ብታጠፉት ሌላ ሰው ጋር ሊኖር ይችላል። ስለዚህ ጥሩ ነገር ይዛችሁ ነው። በውሸት ተፋታን አትበሉ። በውሸት ደግሞ እንደዚህ ያለ ጥሩ ነገር እኮ ከሰራችሁ እይታ ሊኖራቸው ይችላል። በእርግጥ አውቃለሁ ይሄ እንደዚህ አይነት ነገር ፕራንክ ወይም ደግሞ ውሸት ነገር ካልሆነ ማንም የሚያዩ የለም። ምክንያቱም ደህና ነገር ይዘን ስንመጣ የሚያይልን የለም። ነገር ግን ይሄ አመጣው ወሰደው ይሄ ማነው እንትን ይሄ የዘረኝነት ሲሆን የውሸት ሲሆን ሁሉም ሰው ዘው ብሎያን እይታያን በዛ ምክንያት ነው እንግዲህ እይታ ስለሚኖራቸው ለዛ ነው የሚሰሩት። አልፈርድባቸውም። ግን ደግሞ አንዳንድ ጊዜ ውሸት ሲበዛ በጣም ያስጠላል ነው የምለው። እና ቪዲዮ ማለት ያኔ ተጣልታችሁ እንኳን ብትጣሉ እንደው የቤታችሁን ገበና ወደ ውጭ ወደ ሶሻል ሚዲያ አታውጡ። ከዛው ቁጭ ብላችሁ በጠረጴዛ ዙሪያ ተነጋግራችሁ ችግራችሁን ፍቱ። ከዛ በኋላ ወደይን ነው ያው እንደምናውቀው ሽማግሌ ይባላል፣ ጎረቤት ይባላል። እንደዛ ነው እንጂ የሚሆነው እናንተ ስትጣሉ ምንም ስትሉ ሶሻል ሚዲያ አትምጡ። እውነት ስትበሉም ስትጠጡም ሶሻል ሚዲያ አትምጡ። በቃ ሶሻል ሚዲያ ዩቱብ እንግዲህ የከፈታችሁት ደህና ነገር ለማስተማር የሚመጣውን ትውልድ ጥሩ ነገር ለማስተማር ነው አይደለ? ግን ካሜራችሁን ተደቅኑና በቃ መጥፎ ነገር የምታወሩት ባሉባልታ ምናምን እሱ አይሰራም። ደህና ነገር ይዛችሁ ነው ብለን እኛ እንመክራለን። እውነት እናንተ እንደዛ እያላችሁ እናንተ ትልልቅ ዩቱበሮች ናቸው። እኛ ከእናንተ ምን ልንማር? አብሶ አሁን ሰሞኑን የምናየው እኔ እንጃ ኢትዮጵያ ውስጥ ምን አይነት መጋኛ እንደገባ አላቅም። በቃ ያለው በሙሉ እንደዛ ነው። ሌላው ስትጣሉ ደግሞ ሶስተኛ ወገን አታስገቡ። እውነት ችግራችሁን እራሳችሁ እኮ መፍታት ትችላለን። እራሳችሁ ተነጋግራችሁ ችግራችሁን ፍቱ። ችግራችሁን እራሳችሁ መፍታት ትችላላችሁ። እና እንዲሁም ደግሞ ከባለ ትዳር ወንድ ላይ ደግሞ እንደዚሁ ፊት የምትሉ ሴቶች ደግሞ እባካችሁ ሴቶችን አታሰደው። በቃ ምክንያቱም ከዛ ወንድ ጋር ባለፈው ነበራችሁ። ያ ወንድ እንግዲህ ሌላ ትዳር ያዘ። በቃ ሌላ ትዳር ሲይዝ እናንተ ሄዳችሁ እኔ ጋር ነበረ፣ እኔ ከዚህ ጋር ነበር፣ ከዚህ ጋር ምናምን የሚባል ነገር የለም። ስንት አመት ትቆዩና ስንት አመት ቆይታችሁ መጥታችሁ ከኔ ጋር የኔ እንደዚህ ነበረ፣ ጓደኛዬ ነበረ፣ ብዙ ነገር ተነጋግረን ነበር ምናምን አትበሉ። ያ ሰው በቃ ፈጣሪ ያልፈቀደውም በሰላም ተለያያችሁ አይደለ? ግን ያ ሰው ባለትዳር ሆኖ መታችሁ የሰው ህይወት አትበጥብጡ። እውነት ሴቶች እንደው ኧረ በስመ አብ ሴቶችዬ እንደው አደብ ግዙ። በህግ አምላክ አደብ ግዙ። እስኪ አደብ ግዙ። እውነት ይሄን ያህል ምንድን ነው እንደዚህ የሚያደርጋችሁ? እስኪ ረጋ በሉ ሴቶች። እውነቴን ነው። ከባለ ትዳር ወንድ ላይ እንደው ፊት እየመጣችሁ ፊት አትበሉ። የኔ ነበረ፣ እኔ ጋር ነበረ ምናምን አትበሉ። ይሄ ምንም አይሰራ። አሁን ሊኖር ይችላል። ማንኛውም ሰው እኮ ከዚህ በፊት ህይወት ሊኖረው ይችላል። በቃ ያ ህይወት ደግሞ በመሀል ላይ ላይሳካ ይችላል። በቃ ህይወት ይቀጥላል። ስለዚህ እንደው ከሰው ትዳር እየገባቸው አትበጥበጡ እላለሁ። እውነት እስኪ እኛ ስደት ያለነውን እስኪ ሁን
እውነት ከኛ እስኪ እኛ የሰው ትዳር አንበጠብጥ ምን አንል፣ ስራችንን አንገታችንን ድፍት አድርገን ነው የምንሰራው። እናንተም አንገታችን ደፍታችሁ ስሩ። በቃ ለእናንተ ያለውን ደግሞ ይሰጣቸዋል። ስለዚህ አትበጥብጡ ነው የምለው። አሁን ሰሞኑን የመጣው ኢትዮጵያ ውስጥ ሰሞኑን የመጣው ይሄ መጋኛ በስማም። ለማንኛውም አመሰግናለሁ ስለነበረን ቆይታ። ባይ ባይ።